ጤና ይስጥልን። አለማየሁ እባላለሁ። ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቄ የቴሌኮም ኦፕሬተር በሆነው በኢትዮጵያ ቴሌኮሙኒኬሽን ለ4 ዓመታት ሰርቻለሁ። እንዲሁም የቴሌኮም ሬጉላቶሪ ወይም ተቆጣጣሪ በሆነው መስሪያ ቤት ለጥቂት ወራቶችም ሰርቻለሁ። በመጨረሻ የቴሌኮሙኒኬሽን እቃ አቅራቢ በሆነው ኩባንያ በህዋዌ ቴክኖሎጂስ ለ1 ዓመት ሰርቻለሁ። በሀገር ውስጥና በ5 የውጭ ሀገራት አጫጭር 21 ኮርሶችን ወስጃለሁ። እንግዲህ ከ25 ዓመታት በላይ በቴሌኮም የስራ መስክ ወይም ኢንዱስትሪ ያካበትኩትን ልምድና ትምህርት ወይም ስልጠና መሰረት በማድረግ ሞባይል ኮሚኒኬሽን ቴክኖሎጂ ኤንድ ኦፕሬሽን በሚል ርዕስ አንድ ዶክመንት አዘጋጅቼ በሚቀጥሉት 2 ተከታታይ ዓመታት በሶሻል ሚዲያ ፕሬዘንት አደርጋለሁ። ዛሬ ስለዚህ ዶክመንት አጭር ገለጻ አደርግላችኋለሁ። ከዚያ በፊት ግን በቅድሚያ ለመንደርደሪያ ያህል ሞባይል ኮሚኒኬሽን ምንድን ነው? ሞባይል ቴክኖሎጂ ምንድን ነው? የሚለውን አጥርቶ ማለፍ ስለሚያስፈልግ በመጀመሪያ ሞባይል ኮሚኒኬሽን ማለት በሁላችን ኪስ ውስጥ በምትገኘው ሴልፎን አማካይነት እየተንቀሳቀሱ ማለትም ሰውና ሰውን፣ ሰውና ማሽንን፣ ማሽንና ማሽን የሚያደርጉት ግንኙነት ነው። በተለምዶ ብዙ ጊዜ ሰዎች ኮኔክቲቪቲ የሚሉት ማለት ነው። ግንኙነት ኮኔክቲቪቲ ግንኙነቱ ቀደም ብዬ እንደጠቀስኩት ሰውና ሰው፣ ሰውና ማሽን፣ ማሽንና ማሽን። በነገራችን ላይ በሁላችን ኪስ ውስጥ የምትገኘው ሴልፎን ብዙ ጊዜ በተለምዶ በተለያየ ጊዜያት ዩዘር ኢኩፕመንት ወይም ዩኢ፣ ሞባይል ስቴሽን ወይም ኤምኤስ ወይም ሲፒኢ ወይንም አክሰስ ተርሚናል የተባለች ትጠራለች። ይቺ አክሰስ ተርሚናል በሁላችን ኪስ ውስጥ የምትገኘው ከመደበኛዋ ኮኔክቲቪቲ ባሻገር እንዲሁ በሁላችን ኪስ ውስጥ በተጨማሪነት የሚገኙትን ጥሬ ገንዘብ፣ ኤቲኤም ካርድ፣ የሪሞት የመኪና ሪሞት፣ መታወቂያዎችን የመሳሰሉትን ተክታ ስለምትሰራ መረጃዎች እንደሚጠቅሙት 8 ቢሊየን ከሚገመተው የዓለም ሕዝብ መካከል በ5.6 ቢሊየን ሕዝብ ኪስ ውስጥ ትገኛለች። እንግዲህ ይችን ሞባይል ቴክኖሎጂ የሚለውን ደግሞ ለመረዳት ምን ያስፈልጋል? ሞባይል ቴክኖሎጂ በራሱ በጣም ሰፊ እና ጃይንት ስለሆነ ይህን ሞባይል ቴክኖሎጂ ደግሞ በቅድሚያ ለመረዳት አሁንም በዚህ በኪሳችን ውስጥ በምትገኘው ተአምረኛ ሴልፎን አማካይነት የዚችን ሴልፎን ቴክኖሎጂ ካወቅን የሁሉንም ሞባይል ቴክኖሎጂ አወቅን እንደማለት ነው። እና አሁን ይቺ ሞባይል ቴክኖሎጂ ምንድን ናት የሚለውን ነገር፣ እንዴት ነው የምትሰራው የሚለውን ነገር ለማወቅ
ምን ያስፈልገናል? ይችን ሴልፎን ከፍተን እናያታለን። እስኪ ይችን ሴልፎን ምንድናት የሚለውን ነገር ደግሞ ለማየት አንድ ፒፒቲ ከፍቼ አሳያቸዋለሁ። በዛ ፒፒቲ አማካኝነት የሴልፎኗን ቴክኖሎጂ አሳያችኋለሁ። እንግዲህ ብዙ ፒፒቲዎች አሉኝ። እስቲ ለጊዜ ያስቀመጥኩት ፒፒቲ 129 ላይ የምትገኘው ነው። እሷን እገልጽላችኋለሁ። ፒፒቲ 129 ትንሽ ማሽኔ ቀርፈፍ ስለምትል በጣም ይቅርታ። እንግዲህ ይችን ሴልፎን ከፍተን ስናያት ይህንን ትመስላለች ማለት ነው። ይህን ትመስላለች። እስኪ የአሁኑ ብቻ ሳይሆን ወደ ኋላ ከ101 ዓመት በፊት በ1924 ዓመተ ምህረት የነበረችው ሴልፎን የምትመስለው ይህንን ነው። ትልቅ ትራንስሚተር፣ ትልቅ ሬሲቨር፣ ስራዋን የምትሰራው እየተንቀሳቀሰች ነበረ። ከዛ በኋላ ከ50 ዓመት በኋላ ተሻሽላ በነገራችን ላይ ቀደም ብላ የነበረችው ከ101 ዓመት በፊት የነበረችው ሴልፎን ክብደቷ 40 ኪሎ ግራም ነበረ። ይህን 40 ኪሎ ግራም ነው እንግዲህ በመኪና ላይ ጭኖ እየተንቀሳቀሱ የሞባይል ኮሚኒኬሽን የሚከናወንበት። ከዛ በመቀጠል በ1973 ዓመተ ምህረት የዛሬ 52 ዓመት አካባቢ ሌላ ሴልፎን ደግሞ መጣች። የዚህ ሴልፎን ክብደቷ 2 ኪሎ ግራም ነው። ከ40 ኪሎ ግራም ከነበረው ከዛሬ 101 ዓመት በፊት ከነበረችው በጣም የተሻለ ነው። 10 ሰዓት ቻርጅ ተደርጋ የምታገለግለው ለ35 ደቂቃ ብቻ ነበር ማለት ነው። በመቀጠል እንግዲህ ከ50 ዓመት በኋላ ዛሬ ይቺ ሴልፎን ስትከፈት ይሄን ትመስላለች ማለት ነው። ስለዚህ ይሄን ቴክኖሎጂ አወቅን ማለት ሊትራሊ የሁሉንም ሞባይል ኮሚኒኬሽን ቴክኖሎጂ አወቅን ማለት ነው። ለምሳሌ በዚች ሴልፎን ውስጥ ምን ምን አለ? መጀመሪያ ሴንትራል ፕሮሰሰር ዩኒት አለ። አርቲሜቲክ እና ሎጂክ ዩኒትን ኮምፒት የሚያደርግ በአሁኑ ሰዓት በተለይ ያሉ ዘመናዊ ስልኮች በተጨማሪ ከሲፒዩ በተጨማሪ ጂፒዩ የሚልም ፕሮሰሰር ይዘዋል። ኤአይ ፓወር ለሆኑት ሰፖርት እንዲያደርግ ነው። የዚህ የሴንትራል ፕሮሰሰር ፍጥነቱ እኔ በወሰድኳት ሳምፕል ላይ ያለችው ስታትስቲክስ 16 ጌጋ ሄርዝ ፍጥነት አላት። ይሄ ምን ማለት ነው? 16 ቢሊየን ኢንስትራክሽን በሰከንድ ትሰራለች ማለት ነው። ተአምር ነው። ሌላ ደግሞ ስቶሬጅን በተመለከተ ወይም ማጠራቀሚያዋ 16 ጂቢ ራም ራንደም አክሰስ ሚሞሪ። ይሄ ምን ማለት ነው? ብዙ ፋይሎችን ከፍተን በአንድ ጊዜ ማኒፕሌት ለማድረግ የሚያስችል የዳታ ማስቀመጫ ነው ማለት ነው። 16 ጂቢ ቋሚ የማጠራቀሚያው መጠን ደግሞ ራም ይባላል። ሪድ ኦንሊ ሜሞሪ ቋሚ ቋቷ 1 ቴራ ባይት። ይህም እጅግ በጣም ትልቅ ነው። ይሄ ዋናው ፕሮሰሰር ሲሆን ሌላው ደግሞ ይቺ ሴልፎን ምን አላት? ሪሲቨር ፓርት አላት፣ ትራንስሚተር ፓርት አላት፣ ፓወር ሰፕላይ ሲስተም አላት። እስቲ ሪሲቨር ፓርቷን ደግሞ እንመልከት። ይቺ ሴልፎን ከቅርብ ርቀት ላይ ከሚገኘው ቢቲኤስ በ20 ዋት ፓወር ኢንፎርሜሽን ትራንስሚት ቢደረግላት ለእኛ ለያዝነው ሰዎች በአጋጣሚ የምትቀበለው ሲግናል እኔ በዚች በሴቲንግ ሁላችንም ምን ማድረግ እንችላለን? ሴቲንግ ውስጥ ገብተን ሲግናል ስትሬንግዝ የምትለውን ነገር ብናወጣ እኔ ያገኘሁት -90 ዲቢኤም ያው በሬሾ ስለሆነ ነው። ከጊዜ አኳያ ሁሉን ማብራራት ስለሚከብድ
ይሄ -90 ዲቢኤም ሬሽዮ ወደ ፓወር ሲለወጥ 10 ዘ ፓወር ኦፍ -12 ዋት እጅግ በጣም ድክም ያለች ኦልሞስት ዜሮ ሲግናል ማለት ነው። 20 ዋት ትራንስሚት ተደርጎላት የተቀበለችው 10 ዘ ፓወር ኦፍ -12 ኦልሞስት ዜሮ። ሌላ ቤት ገባ የኢንተርፌራንስ ምናምን ብዙ ነገሮች የሚባሉ ነገሮች አሉ። እሱ አስቀሩታል፣ እሱ በዝቷል ማለት ነው። ስለዚህ ይቺ ሴልፎን እኔ ተአምረኛ ነው ከዚህ በኋላ ምላት ወይም ጉደኛ ነው ምላት ከምንም ነገር ወይም ከኖይዝ መካከል የምትፈልገውን ሲግናል ሪጀነሬት አድርጋ ለእኛ ኢንፎርሜሽኑን ወይንም ቮይስ ወይንም ዳታ ወይም ቪዲዮ ወይም የነዚህን ኮምፖዚሽኖች ለእኛ የምትሰጠን ናት ነው። ስለዚህ እቺ ተአምረኛ ብትባል ያንሳታል? አያንሳትም። ትራንስሚተርን በተመለከተ ብዙ ጊዜ ትራንስሚተሮች በትልቅ ዋት ነው ትራንስሚት ያደርጉት። ይቺ ደግሞ እዚህ ጋር እንደምትመለከቱት 0.1። በነገራችን ላይ ከዚህ በኋላ የሚያቀርብላችሁም አሁን የሚያቀርብላችሁም ዳታዎች ሪል ፕራክቲካል ናቸው። ዝም ብሎ ቴዎሬቲካል ዝም ብሎ ከመጽሐፍ የተገለበጡ አይደሉም። ስለዚህ ይቺ ትራንስሚተሯ 0.1 ዋት ናት። ይቺ ትንሽ ትራንስሚት መሆኗ ጥቅሟ ምንድን ነው? ሌሎቹን ዩዘሮች አትረብሽም ማለት ነው። ፓወር ሰፕላይን በተመለከተ 5 አምፔር አወር ወይንም 5000 ሚሊ አምፔር አወር ትንሽ ይመስላችኋል አለ? ትልቅ ነው። ለምሳሌ ይሄ 5 አምፔር አወር አንድን 80 ኪሎ ግራም የሚመዝን ሰው ከግራውንድ ፍሎር ላይ ወደ 10ኛ ፎቅ ላይ በሊፍቱ ሰውየውን ለማጓጓዝ ሊፍቱ የሚጠቀምበት ፓወር እንደማለት ነው። ትልቅ ፓወር ነው። ሌላ ይቺ ሴልፎን ምን አይነት ሬዲዮ ትራንስሚሽን ቴክኖሎጂ ሰፖርት ታደርጋለች? ፕራክቲካሊ ሁሉንም ፍሪኮንሲ ፖይንት ለምሳሌ ጂኤስኤምን፣ ሲዲኤምኤን፣ ኤችኤስፒኤን፣ ኤልቲኢን፣ ኤንአርን ወይንም የሎኬሽን ሰርቪስ የሚሰጡ እንደ ጂፒኤስ፣ እንደ ጋሊሌዮ፣ እንደ ግሎናስ የመሳሰሉትን ሰፖርት ታደርጋለች። በተጨማሪም ኢንፍራሬድ እንደ ሪሞት ኮንትሮል የሚያገለግለው ብሉቱዝ እቃዎቻችንን ኮኔክት የምናደርግበት ዋይፋይ በየአይነቱ እነዚህ ሁሉ ሰፖርት ታደርጋለች። መልቲ ስታንዳርድ ቴክኖሎጂ ናት እና መልቲ ፍሪኮንሲ እቃ ናት ማለት ነው። ሌላ ይችን ሴልፎን የምትገለጽባት ደግሞ ብዙ ጊዜ ሞባይል ቴክኖሎጂ የሚገለጽበት ባህሪው በ5 አይነት ካታጎሪዎች ወይም መለኪያዎች በ8 አይነት ካታጎሪዎች ወይም መለኪያ ሲሆን እኔ ለጊዜው በ4ቱ አይነት ለመግለጽ እሞክራለሁ። የመጀመሪያው ሃይ ስፒድ። ብዙ ጊዜ ሁላችንም አንድ ሞባይል የምንገልጸው በስፒድ ነው። ግን በተጨማሪ ደግሞ ሎ ላተንሲ ሪስፖንስ ታይም ሞባይል ተብሎ ደግሞ ስለ ሞቢሊቲ መግለጽ ስለሚያስፈልግ ሃይ ሞቢሊቲ ቀደም ብሎ የነበረው 15 ኪሎ ሜትር ፐር አወር ነው 2G፣ 120 ኪሎ ሜትር በሰዓት ነው 3G፣ 350 ኪሎ ሜትር በሰዓት ነው 4G፣ 500 ኪሎ ሜትር በሰዓት 5G። ስለዚህ ይቺ ኢኩፕመንት ወይም ሞባይል ፎን ወይም ሴልፎን እስከ 5Gን ሰፖርት ስለምታደርግ እዚህ ጋር ኤንአር የተባለው የሞቢሊቲዋ ኬፓቢሊቲ እስከ 500 ኪሎ ሜትር በሰዓት እየበረርን ሞባይል ሰርቪስን መጠቀም እንችላለን ማለት ነው። ሌላው ደግሞ ዲቫይስ ኮኔክሽን በተለይ ለአይኦቲ ይሄ ላርጅ ኮኔክሽን የምትጠቀምናት ማለት ነው። እንግዲህ ከ8ቱ መለኪያዎች 4ቱን ይሄን ካልኩ ዘንዳ ሰርቪሱ ባጭሩ ምን ሰርቪስ ትሰጣለች? በነገራችን ላይ የማትሰጠው ሰርቪስ የለም። በዓለም ላይ ያሉትን ሁሉም ሰርቪስ ትሰጣለች። ለምሳሌ ቮይስ፣ ሃይ ዴፊኒሽን ቪዲዮ ወይም ሙቪ፣ ሃይ ዴፊኒሽን ሚውዚክ፣ ሞባይል ብሮድባንድ፣ ክላውድ ሰርቪስስ፣ ሞባይል ፎቶስ፣ ሪል ታይም ጌሚንግ ላይክ
ቨርቹዋል ሪያሊቲ፣ ኦጉሜንትድ ሪያሊቲ፣ ሚክስድ ሪያሊቲ የሚባሉት ነገሮች መስጠት ትችላለች። ይሄ በ2025 ዛሬ እንደ ሳምፕል የወሰድኳት የሴልፎን ባህሪ ወይም ቴክኖሎጂ ነው። ይህን አወቅን ማለት ቀደም ብዬ እንደነገርኳቸው ሁሉንም ቴክኖሎጂዎች አወቅን ማለት ነው። በተለይ ከዚህ ጋር አሁን ከገለጽኩላችሁ በተጨማሪ ደግሞ ሲግናሊንግ የሚባል ነገር አለ። ይቺ ሲግናል ከሌሎች ነገሮች ጋር እንዴት ኢንተርኮኔክት ሆናለች የሚለው ነገር ካወቅን እውቀታችንን ሙሉ ያደርገዋል ማለት ነው። እስኪ ደግሞ ከዛሬ 50 ዓመት በኋላ ወይንም በ2075 ይቺ የምትመስለዋ ሴልፎን በ2075 ደግሞ ምን ትመስላለች የሚሉትን ፕሪዲክት የተደረገችዋን ደግሞ ልቅረጽላቸው። እርግጥ መጠበቅ አስፈላጊ ነው፣ ግን ሰዎች ምን ይላሉ? በ2075 ዓመተ ምህረት ዛሬ ይችን የምትመስለዋ ነገር አትኖርም። የሚዳሰስ የሚጨበጥ ነገር አይኖርም። ስለዚህ የሚኖረው ምንድን ነው? አእምሮ። ሰው እስካለ ድረስ የሰው አእምሮ ይኖራል። ያው አእምሮ አለ። ሌላ ደግሞ ጀስት ዊሬብል ነገር እዚህ ጋር የምትታሰር እንደ ሰዓት የመሰለች እዚህ ጋር የምትመለከቷት ወይም ልብስ ይኖራል። ከዛ ይሄ አእምሮና ይሄ ዊሬብል እርስ በራሳቸው ኢንተርኮኔክት የሚያደርጉበት ስታንዳርድ ፕሮቶኮል ወይም ህግ ይዘጋጃል። ስለዚህ ይሄ አእምሮ የሆነ ነገር ሲፈልግ ኮሚኒኬሽን ወይም ኮኔክቲቪቲ፣ ሰውና ሰው፣ ሰውና ማሽን፣ ማሽንና ማሽን እንዳልነው ይችን ስልክ መነካካትም አያስፈልግም። ስዋይፕ ነው የሚባለው። እንደዚህ ማድረግም አያስፈልግም። ጀስት ቲንክ የሚፈለገው ሰርቪስ እውን ይሆናል ማለት ነው። እንግዲህ እዛ ያድርሰን። እንግዲህ እንደዚህ ብለው ያስባሉ። ሊሆንም ላይሆንም ይችላሉ። እንግዲህ ስለዚህ ቴክኖሎጂ ይሄን ካልን ዘንዳ በአጋጣሚ ዶኩመንት፣ ይሄ የተዘጋጀው ዶኩመንት አሁን ከዚህ ቀጥዬ በስፋት በደንብ እገልጽላችኋለሁ። ሊትራሊ የሚያወራው ወይም ዲስክራይብ የሚያደርገው ስለዚች ጉደኛ ነገር ነው። ስለዚህ የተዘጋጀው ቴክኖሎጂ የሚያወራው ይሄ ከሆነ ይችን ቴክኖሎጂ ማወቅ ደግሞ ሁሉንም ቴክኖሎጂ ማወቅ ማለት ነው። ስለዚህ በዚህ አጋጣሚ እስኪ ይሄ የተዘጋጀው ዶኩሜንት ወደፊት በትክክል እገልጽላችኋለሁ። በወርድ ፎርማት፣ በአፕሊኬሽን፣ በፒፒቲ አኒሜሽን የተዘጋጀውንና ለማን ይጠቅማል ብለን ብናስብ በመጀመሪያ ይቺ ሴልፎን ሁሉንም ስራ ስለምትሰራ በ5.6 ቢሊየን የዓለም ህዝብ ኪስ ውስጥ ትገኛለች። ስለዚህ ይሄ ዶኩሜንት የሚጠቅመው እነዚህን 5.6 ቢሊየን ኦነሮችን ይሆናል ማለት ነው። ማለትም ከትንሹ ከተራ ሰው ጀምሮ እስከ የዓለም መሪ የሆነው ሰው ድረስ ወይም በሌላ አቀራረብ ድሃ የሚበላው አጥቶ ፍርፋሬ ከሚለቃቅምና ግን ስልክን የያዘ ሰው ጀምሮ እስከ ናጠጠው የመጨረሻው ሀብታም ኤለን ማስክ ሊሆን ይችላል። እስከሱ ድረስ ይሄን ዶኩሜንት ሊጠቀሙበት ይችላሉ። ወይም ይሄ ዶኩሜንት ለነዚህ አሁን እንደገለጽኩላቸው ይጠቅማል ማለት ነው። በተጨማሪ ይህ ከኢንተርናሽናል ሌቨል አኳያ ሲሆን በናሽናል ሌቨል በሀገራችን ኮንቴክስት ደግሞ ለማን ይጠቅማል? ከኢንስቲትዩሽን አኳያ ለምሳሌ ለቴሌኮም ኦፕሬተሮች እንደነ ኢትዮ ቴሌኮም፣ እንደነ ሳፋሪኮም፣ እንደ ቬራይዞን ምናምን ለመሳሰሉት ይጠቅማል። ለምሳሌ በኢትዮ ቴሌኮም ስር ላሉት የተለያየ ኦፊሶች ለምሳሌ ለሂውማን ሪሶርስ አንድ አዲስ ሰራተኛ ኢትዮ ቴሌኮም ቢቀላቀል ለወደፊት ህይወቱ መመሪያና እንደ መመሪያ ሊጠቀምበት የሚችለውን አንድ ለምሳሌ በወርድ ፎርማት የተዘጋጀውን በአበባ ነገር ሽፍን አድርጎ ዌልካም ተብሎ ቢሰጠው ህይወቱ እጅግ በጣም የቀለለ ይሆናል። ለመስሪያ ቤቱ የሚሰጠውን አውትፑት በጣም ትልቅ ይሆናል ማለት ነው።
ሌላ ትሬኒንግ አለው። ይሄ ተቋም በጣም ጥሩ ትሬኒንግ ሁላችንም ለዚህ ያበቃን አለና ኳሊቲ የቴሌኮም አገልግሎት ለመስጠት ምን ያስፈልጋል? እንደሚታወቀው ሂውማን ኳሊቲ እና ሲስተም ኳሊቲ። ሂውማን ኳሊቲ ደግሞ የሚሰራው የሚቀነባበረው በትሬኒንግ ሴንተሩ ስለሆነ ይህ ዶኩሜንት ለመነሻነት እጅግ በጣም ያገለግላል። ቤዚካሊ ለዋየርለስ ኔትወርክ በተለይ ይሄ ዶኩሜንት ሲዘጋጅ ለሞባይል ኦፕሬሽን ስለሆነ ከቴዎሬቲካሉ ጀምሮ እስከ አፕሊኬሽኑ የተሰራው ለሞባይል ኦፕሬሽን ስለሆነ ይሄ በትክክል ይሄ ዶኩሜንት ለዋየርለስ ዲፓርትመንት ይጠቅማል። በአጭሩ ፕላን ለማድረግ፣ ዲፕሎይ ለማድረግ፣ ቴስት ኤንድ አክሴፕት ለማድረግ፣ ኦፕቲማይዝ ለማድረግ ይጠቅማል። ከዛ ቀጥሎ ደግሞ የሚጠቅመው ለማርኬቲንግ። ማርኬቲንግ በአንድ የቴሌኮም ተቋም ውስጥ ትልቅ የስራ ክፍል ነው። በተለይ ዲማንድ እና ሰፕላይን ከማጥራት አኳያ እንግዲህ በአሁኑ ሰዓት ያለ ወርልድ ክላስ የቴሌኮም ሪኳየርመንት 3C ፕላስ QS ይባላል። የመጀመሪያው ሲ ካፓሲቲ፣ ሁለተኛው ሲ ከቨሬጅ፣ ሶስተኛው ሲ ኮስት ወይንም አፎርደቢሊቲ፣ ኪው ኳሊቲ፣ ኤስ ሴኩሪቲ በዚህ የሚገለጽ ሲሆን ካፓሲቲን በተመለከተ በተለይ የቴክኒካል ዊንጉ የሚጠቀምባቸው አምስት አይነት ካፓሲቲዎች አሉ። የመጀመሪያው ካፓሲቲ ከነስሙ ማርኬቲንግ ካፓሲቲ ነው። ይሄ ማርኬቲንግ ካፓሲቲ ምንድነው? ዘ ማክሲመም ቢትሬት ኦር ዘ ቴዎሬቲካል ቢትሬት ወይም ስርቡት ዊች ካንኖት ቢ አቺቭድ ኢን ሪያሊቲ የማይገኝ ነው። ስለዚህ ይሄ ካፓሲቲ አለ። ሁለተኛው ማክሲመም አቺቬብል ካፓሲቲ ነው ወይም ተለክቶ የሚገኝ ነው። ብዙ ጊዜ በኔትወርክ አክሴፕታንስ ጊዜ በኤስኤስቪ ጊዜ ቬሪፋይ የሚደረገው ማለት ነው። ሶስተኛው ካፓሲቲ አንድ ዩዘር በታርጌት ኤሪያው ሴንተር ላይ ሆኖ የሚያገኘው ስሩፑት ነው። አራተኛው ደግሞ በአቬሬጅ በታርጌት ኤሪያው ላይ እዚህም እዛም እየተዘዋወረ የሚያገኛቸው ስሩፑት ሲካፈል ለሳምፕሉ ተካፍሎ የሚገኘው ስሩፑት ማለት ነው። ብዙ ጊዜ ዩዘር ኤክስፒሪየንስ ስሩፑት የምንለው እና የቴክኒክ ሰዎች ኢንጂነሪንግ አካባቢ ያሉ ሰዎች ለኔትወርክ ዲዛይን የሚጠቀሙበት ፓራሜትር ነው። የመጨረሻው ስሩፑት ሲኤልኤች ስሩፑት በታርጌቱ ኤጅ ላይ ሆኖ የሚገኝ ስሩፑት ማለት ነው። ስለዚህ የቴክኒክ ሰዎች ወይም ኢንጂነሮቹ ይህን ነገር እንደሚተነትኑት ማኑፕሌት እንደሚያደርጉት ሁሉ የማርኬቲንግ ሰዎች ልክ እንደ ኢንጂነሮቹ እንዲያደርጉ የሚያበቃቸው ዶኩሜንት ስለሆነ ለማርኬቲንግ እጅግ አስፈላጊ ነው። ልክ ከዚሁ ባልተናነሰ ለፐብሊክ ሪሌሽን፣ ለሴልስ፣ ለከስተመር ሰርቪስ እንደዚሁም ለሁሉ ከትንሹ ስታፍ ጀምሮ እስከ ጫፍ ስላለው እንደ ሪፈረንስ ሊጠቅም የሚችል ነው ማለት ነው። እንግዲህ ይህን ካልን ዘንዳ ዶኩሜንቱ ምን ይመስላል የሚለው ወደ ዋናው ነጥቤ እመጣለሁ ማለት ነው። ዶኩሜንቱ ምንድን ነገር ያለው ለማን እንደሚጠቅም አይተናል። ቴክኖሎጂን አውቀናል። እስኪ ይሄን ዶኩሜንት ደግሞ ዘርዘር አድርገን እናየዋለን። ይህ ዶኩሜንት ለማየት እንዲያስችል በምን አማራጭ ተዘጋጅቷል? አንደኛው አማራጭ እዛ ላይ እንደታያችሁ በወርድ ፎርማት ተዘጋጅቷል። 718 ገጽ ያለው ነው። በሁለተኛ ደረጃ በፒፒቲ መልክ ተዘጋጅቷል። መጠኑ ስንት ነው? 423 ፒፒቲ ነው። ከዚህ ውስጥ ለጊዜው 130ዎቹ አኒሜሽን ሰርቶላቸዋል
ወደፊትም ቀሪዎቹ አኒሜሽን ይሰራላቸውና ፕሬዘንት ይደረጋሉ ማለት ነው። እንግዲህ 718 በወርድ ፎርማት የተገለጸ ይሄ ከበድ በሚልበት ሰዓት ላይ በቀላሉ አንደርስታንድ እንዲደረግ በፒፒቲ መልክ በነገራችን ላይ እኔ በነበርኩበት ሰዓት ላይ ማኔጅሜንት ፒፒቲን በጣም ይወዳል። ያሁን አላውቅም ዞሮ እንግዲህ ፒፒቲው 423 ፒፒቲ ተዘጋጅቷል። ይህም የተወሰነው ወደ አኒሜሽን ተለውጧል። የቀሪዎቹ ደግሞ በቅርብ ቀን ይለወጣሉ። እንግዲህ የመጨረሻው ይህ ሁሉ ስራ ሞባይልን ኦፕሬት ለማድረግ ነው። ስለዚህ ለሞባይል ኦፕሬሽን ተግባር ላይ ልትውል የምትችል አፕሊኬሽን በኤችቲኤምኤል ተዘጋጅታለች። ይቺ ኤችቲኤምኤል የተዘጋጀው ምንድን ነው? ጀስት በሁለት መስመር ላይ የተዘጋጁ 28 ሜኖች ሁሉንም የያዙ ግን በበስተጀርባው ግን መዓት ፋይሎች ራን የሚያደርጉበት ነው ማለት ነው። እስቲ ለግንዛቤ እንዲረዳ የወርድ ፎርማቱን ምን እንደሚመስል ለማየት እንሞክር። የወርድ ፎርማቱ እንግዲህ በጥቁር ላይ ነጭ የተመረጠ ፍሮንት ፔጁ ይሄን ይመስላል። ሞባይል ኮሚኒኬሽን ቴክኖሎጂ ኤንድ ኦፕሬሽን የሚል ርዕስ አለው። ቢግ ፒክቸር አለው። በ718 ገጾችን ሙሉ ለሙሉ ዲስክራይብ የሚያደርግ በስዕል መልክ የተቀመጠ አለ። ስዕሉ የሚገለጽበት ወይም በስዕሉ ውስጥ እንደፈለገን የምንሸራሸርበት ሮድ ማፕ አለው። ይቺ ሮድ ማፕ ምን ተብላለች? ኤስኦፍቲ ማለት ኢንፎርሜሽኑን ወይንም 3C + QSን ቀደም የገለጽኩላቸውን ከቨሬጅን፣ ካፓሲቲን፣ ኮስትን፣ ኳሊቲን እና ሴኩሪቲ በእነዚህ የተገለጠውን ሰርቪስ የሚያጓጉዝ ነው። ይሄ ሮድ ነው ማለት ነው። ሮዱ 3 አይነት ሩቶች አሉት። እዚህ ጋር እንደምትገለጹ ከዚህ ተነስቶ ከዚህ ዲማንድ 3C + QS ዲማንድ አለኝ። ዲማንዱ ፕሮሰስ የሚደረግበት የሚገልጽ ዲማንድ ካለ ደግሞ ሰፕላዩ ሞባይል ቴክኖሎጂ እንለዋለን። ወደፊት ይብራራል። አሁን ለማብራራት ስኮፕ ስላልሆነ ነው፣ መግቢያ ስለሆነ ነው። እሱን ሮድማፕ ይገልጻል። ሶስተኛው በዚህ በሬክታንግሉ ወይ በትሪያንግሉ የተገለጸው አክቹዋል ኦፕሬሽን ወይንም ኬሚስትሪ የሚከናወንበት ነው። እሱ ሞባይል ኦፕሬሽን ይባላል። እሱን የሚገልጽ ሩት ነው ወይም ሮድማፕ ነው። በነገራችን ላይ አንድ የሞባይል ኦፕሬሽን ወይም ኬሚስትሪ የሚከናወነው ሰርቪሱ ከመሰጠቱ በፊት አራት አይነት ሳይክሎች አሉት። የመጀመሪያው ሳይክል ከዲማንዱ ከ3C + QS ዲማንድ ተነስቼ ሰፕላዩ ፐር ቴክኖሎጂ እወስድና I will plan 3C + Q at C1 at ሞባይል ሳይክል ነምበር 1 at ሞባይል ሳይክል ነምበር 2 ደግሞ what I plan at C1 I will deploy 3C + QS then what I deploy 3C + QS I will verify and accept 3C + QS what I accepted 3C + QS I will optimize 3C + QS ወይም ሪሶርስ እና ዲማንዱን አጣጥሜ ለህብረተሰቡ ሰፕላይ ያደርጋለሁ ማለት ነው። ብዙ ሰው ካለኝ ሰርቪሱን ሸንሸን አድርጌው ትንሽ እሰጣለሁ። ትንሽ ሰው ካለኝ ደግሞ ተለቅ እያደረኩ ሰርቪሱን እሰጣለሁ ማለት ነው። ስለዚህ ይሄ መልክ በፍሮንት ፔጁ ላይ አለ። እዚህ አሁን የገለጽኩላችሁ ነገር በአጭሩ ፍሮንት ከቨር ዲስክራይብ ተደርጋለች። ልክ ፍሮንት ከቨር እንዳለው ሁሉ ባክ ከቨርም አለው። በነገራችን ላይ እንግዲህ በጣም ብዙ ፋይሎች ስለተከፈቱ ብዙ ጊዜ ቢዚ ትሆናለች። ባክ ከቨሩ ደግሞ ይሄን ይመስላል። በባክ ከቨሩ ላይ ሴክሽን 1 እና ሴክሽን 2 አሉት። ሴክሽን 1 የሚያወራው ስለ ሞባይል
ኮሚኒኬሽን ቴክኖሎጂ ነው። ሴክሽን 2 የሚያወራው ስለ ሞባይል ኦፕሬሽን ነው። አጠቃላይ 15 ቻፕተሮች አሉት። ኤክሴል ሰመሪ ያለው 3 አይነት ፎርማቶች የተዘጋጁት በወርድ፣ በአፕሊኬሽን፣ በፒፒቲ አኒሜሽን። እዚህ ጋር አዘጋጁ ጀስት ሲያዘጋጅ ዝም ብሎ ቲዎሪቲካል ሳይሆን ፕራክቲካል ቤዝ ላይ ለመሆን የሚያሳይ ነው። ሰዎች የሚያውቁትን ነገር ሁሉ ሼር የማድረግ ትሬንድ መኖርን የሚያሳይ ነው። የዚህ አውትፑት አጠቃላይ አውትፑት ሶሳይቲ ዴቨሎፕመንትን እና ኢኮኖሚክ ግሮዝን ለማፋጠን ነው የተዘጋጀው። ቶፕ ዳውን አፕሮች ነው የሚለው ነገር ያሳያል። እንደው ሌላውን 771 ቴብል ኦፍ ኮንቴንትስ አሉ። በመጽሐፍ ውስጥ ያሉትን ኮንሴፕቶች የምንገልጽባቸው 771 ቴብል እና ኮንቴንቶች አሉት። ኤክስኪዩቲቭ ሰመሪ አለው። ቀጥሎ ቻፕተር 1 አለው፣ ቻፕተር 2 አለው፣ ቻፕተር 3፣ ቻፕተር 4 እያለ ይገልጻል። ለምሳሌ ቻፕተር 1 ብናይ ቻፕተር 1 ይቅርታ ቻፕተር 1 ብናይ ኢንትሮዳክሽን ቱ ሳይንስ ኤንድ ቴክኖሎጂ። እንደው ትንሽ እዚህ ላይ የሆነች ነገር ለማለት ያህል ይሄ ሞባይል ኮሚኒኬሽን ቴክኖሎጂ ኤንድ ኦፕሬሽን ከማተር ያበቅና ይጀምርና ቴክኖሎጂውን ካወራ በኋላ በ4 ቻፕተሮች አማካኝ ደግሞ ስለ ሞባይል ኦፕሬሽኑ የሚጠቅስ ነው። ለምሳሌ ቻፕተር 1 ኢንትሮዳክሽን ቱ ሳይንስ ኤንድ ቴክኖሎጂ አለኝ። የቻፕተር 1 ኦብጀክቲቭ በአጭሩ ይገለጻል። ይህን ቻፕተር 1 አንደርስታንድ ለማድረግ የሚያስፈልግ ፕሪሪኩዊዚት አለ። ምንድን ነው የሚለው ነገር ይጠቅስልኛል። 15ቱን ቻፕተሮች ሁሉ በኤክስኪዩቲቭ ሰመሪ እንደገለጽኩት ሁሉ እያንዳንዷ ቻፕተር ደግሞ ቻፕተር ሰመሪ አላት። ሌላ ይሄ ዶኩመንት እያንዳንዱ ቻፕተር ደግሞ የሚገለጸው መጀመሪያ ፒክቸራል ሞዴል ይቀመጥለታል። ለምን? የሰው ልጅ ከወርድ ይልቅ ፒክቸርን አንደርስታንድ ለሚያደርግ ነው። ስለዚህ ፒክቸሩ ያው ይተነተናል ማለት ነው። እስቲ እንግዲህ መጀመሪያ ቻፕተር ሰመሪዋን እናያት። ቻፕተር ሰመሪዋ ከማተር ይጀምራል። ያው ያትታል ሳይንሱን ምናምን ቴክኖሎጂውን ያትትና ከዛ አንድ በአንድ ኢፌክትስ ኦፍ ኤሌክትሮማግኔቲክ ስለ አንቴና፣ በተለይ አንቴና ብቻ ወደ 80 ገጽ ምናምን አለው። በዚህ መልክ ይገለጻል ማለት ነው። ስለዚህ ይህን ካልኳቸው ዘንዳ ደግሞ እስቲ ይህን በወርድ ፎርማት ገልጬላችኋለሁ። እስቲ ደግሞ በፒፒቲ አኒሜሽን የተገለጸው ደግሞ ምን ይባላል? ፒፒቲ አኒሜሽን ቀደም ብዬ ነገርኩላችሁ የተዘጋጀው ለምንድን ነው? በወርድ ፎርማት ወይም አማራጭ የተዘጋጀውን ነገር አንደርስታንድ ለማድረግ በሚከብድበት ጊዜ ወይም አንደርስታንድ ለማያደርጉ ሰዎች ነው ማለት ነው። እንግዲህ ከነዚህ ቀደም ብዬ ከጠቀስኩላቸው 5.6 ቢሊየን የዓለም ህዝቦች መካከል በወርድ ይከብዳል አንደርስታንድ ለማድረግ። ስለዚህ በፒፒቲ መልክ የተዘጋጀው ላሳያቸው ማለት ነው። ስለዚህ በፒፒቲ የተዘጋጀው ይሄን ይመስላል ማለት ነው። እቺ ቅድም ፒፒቲ 129 ስላይድ ላይ ያለችው ነው። እንግዲህ ከመጀመሪያው ብንወስድ ይኸው ቅድም ያሳያችሁ ነው። ወደፊት ይሄ ሲገለጽ በእያንዳንዱ ፕሬዘንቴሽን በምናደርገው ይችን ክሊክ ብናደርጋት ስለዚች አኒሜሽን ያመጣልኛል፣ ይችን ክሊክ ባደርግ አኒሜሽን ያመጣልኛል እያልኩ እያንዳንዷን ነገር ይህን ፕሬዘንት ለማድረግ በአኒሜሽን በቀላሉ አንደርስታንድ ለማድረግ ይቻላል ማለት ነው። እንደጠቀስኳቸው ደግሞ ሌላውን ለማየት ደግሞ ይሄው በአከበሪጁ ይህን በአኒሜሽን ድርጊት በዲቴል የሚታይ ይሆናል ማለት ነው። ይኸው ሶሳይቲ ኢቮሉሽን ሳይንስ ኤንድ ቴክኖሎጂ እንግዲህ በሳይንሱም በስፒሪቹዋልም ወደፊት እናየዋለን የሚገለጽ ይሆናል።
ስሪሲ እያለ እስከ 423 ገጽ ሊሄድ ይችላል ማለት ነው። ለምሳሌ እዚህ ጋር ኒር ኮሚኒኬሽን ዊዛውት ሞባይል ቴክኖሎጂ። ለምን አፍና ጆሮ ቅርብ ለቅርብ ሲሆኑ ይህን መልክ ይከተላል። ለምሳሌ አይን አንበሳን አየ፣ አንበሳ አስፈሪ ነው፣ መጮህ ካለበት ሌላው ጆሮ ምናምን የሚለው ነገር የሚያሳይ ነው ምሳሌ። ይሄ ደግሞ አፍና ጆሮ በጣም ሲራራቁ እንዴት ነው የሚከናወነው? ቴሌኮሙኒኬሽንን ያው የሚያብራራ ይሆናል ማለት ነው። እንደዚህ እያለ እንግዲህ ሌላውም ይቀጥላል። ኦኬ አያችሁ፣ እቺ ደግሞ እቺ ጉደኛ ነገር እንደገና መጣች። እቺ ቀደም ብዬ ተናግሬያለሁ። እንዴት ቻናል እንሰራለን፣ ከሌላው ጋር የምታደርገው ግንኙነት ምንድን ነው ምናምን የሚለው ነገር ያው ይብራራል። የዚችን ሲግናልን ይታወቃል። በነገራችን ላይ ይችንና ይችን ሲግናል እንኳን ካወቅን ሌላው ምንም ወሬ አናደርግም። ጂኤስኤም ቴክኖሎጂ፣ ሲዲኤምኤ ቴክኖሎጂ፣ ኤችኤስቲፒ ቴክኖሎጂ፣ ኤችኤስፒ ቴክኖሎጂ፣ ኤልቲኢ ፎርጂ ቴክኖሎጂ፣ ኤንአር 5ጂ ቴክኖሎጂ፣ ዋይፋይ፣ ዋይማክስ ዋትኤቨር ምንም ወሬ ማየት አያስፈልግም። ግን ይችን እና ስላይድ 12 እና ስላይድ 13 አንደርስታንድ ማድረግ ብቻ በቂ ነው። ኦኬ አሁን ወርድ ፎርማትን አየን፣ ፒፒቲ ፎርማትን አየን። እስኪ ለአክቹዋል ቴሌኮም ኦፕሬሽን የተዘጋጀውን ደግሞ አፕሊኬሽን የተዘጋጀውን በኤችቲኤምኤል የተዘጋጀውን ደግሞ እስኪ እንመልከት እና ይቺ ማለት ምንድን ነው? ቀደም ብለን ያየነው ነገሮች እንዴት ወደ ተግባር እንተረጉማለን የሚለው ነውና ይህንን እዚህ ጋር አሳያቸዋለሁ። አሁን እዚህ ጋር የተዘጋጀችው ምንድን ነው? እዚህ ጋር የራሷ ሞቶ አላት። ኤስ ኦፍ ቲ ኤ ኮስ 2 ፓይ ኤፍ ቲ ፕላስ 5 ኬሪስ 3 ሲ ፕላስ ኪውኤስ ሰርቪስስ ቱ ሶሳይቲ። ይሄ ሞቶ ነው። ይችን መሰረት ተደርጋ ወይም በዚህ ፎርሙላ መሰረት ሁሉም ላይ ያለች ናት። ኢንቴግሬትድ ሞባይል ኦፕሬሽን ፕላትፎርም ቀደም ብዬ እንደጠቀስኩላቸው በሁለት መስመሮች ላይ የተዘጋጀች 28 ሜኖች ግን ከበስተጀርባ ሁሉም ፋይሎች ራን የሚሆኑበት። ለምሳሌ እንግዲህ ሞባይል ኦፕሬሽን በእኔ አንደርስታንዲንግ ምንድን ነው? መጀመሪያ 3 ሲ ፕላስ ኪውኤስ ዲማንድ ሰፕላይ አናሊሲስ ከተደረገ በኋላ ፕላን ይደረጋል፣ ዲፕሎይ ይደረጋል፣ ቴስት ይደረጋል፣ ኦፕቲማይዝ ይደረጋል። ከዚህ በኋላ አፍተር ፖስት አክሴፕታንስ ሩቲን አክቲቪቲ ነው። ስለዚህ በመጀመሪያ አንድ የስ ኦር ኖ የሚል የቴሌኮም ኢንጂነር እዚህ ጋር መጥቶ ችን ክሊክ ያደርጋል። ትንሽ እንግዲህ ደካማ ማሽኖት ያለችኝ ትንሽ ጊዜ ይፈጃል እስከሚያወጣ ድረስ። ይኸው 3 ሲ ፕላስ ኪውኤስ ዲማንድ ሰፕላይ አናሊሲስ ጠቅሼላችኋለሁ። 3 ሲ ማለት ካፓሲቲ፣ ከቨሬጅ፣ ኮስት ወይም አፎርደቢሊቲ፣ ኳሊቲ ኤንድ ሴኪርድ ሰርቪስ እንደማለት ነው። ይህን እንግዲህ አናሊሲስ ይሰራል። አልገልጽም አሁንም ምክንያቱም ከጊዜ አኳያ። እንግዲህ አንድ የቴሌኮም ኦፕሬተር በአሁኑ ሰዓት መጠየቅ የሚችለው ምን ያህል ነው የሚለውን ነገር በእኔ ሰመሪ እነዚህ ሊስቶች ናቸው። በእኔ ሰመሪ ማለት ነው 33 ሪኳየርመንት ልጠየቅ እችላለሁ። ይህንን ዘርዝሬ ያስቀምጫለሁ። ኦኬ ይሄ ዲማንድ ነው። ምን ሰፕላይ አለኝ? አሁንም ዲማንዱን አናሊሲስ እንዳደረኩ ሁሉ ሰፕላይውንም ከዓለም ካለው ቴክኖሎጂ አኳያ ተተንትኖ ምን ሪሊዝ ተደርጓል። አሁን ሪሊዝ 18 ነው። በእኔ የመጨረሻው ሪሊዝ በ22 ነው። 23፣ 24፣ 25 አላገኘሁም ወይም ስላደረስኩበት ይችላል።
ይህንን ከዚህ ከላይ ከአናሊስቱ ዲራይቭድ ሆኖ ደግሞ ምን አይነት ሰፕላዮች አሉኝ ብዬ እዚህ ጋር ሰመሪ አድርጌያለሁ። የኔ ሰመሪ ነው። ወደ 29 ሰመሪዎች አሉኝ። ወደ 29 ሰመሪዎች አሉኝ። እዚህ ጋር 19 ሰመሪ ይቅርታ 19 ሰመሪዎች አሉኝ። 33 ሰፕላዮች አሉኝ። ስለዚህ አሁን ሰፕላይና ዲማንድ አለኝ። ምን ያስፈልገኛል ቀጥሎ ኮስቴን ገንዘብ ስለሚያልፍ የኮስት ሞዴል ምንድን ነው? ከዛ በኋላ ፕላን ማድረግ እችላለሁ ማለት ነው። በዚህ ውስጥ እንግዲህ 3C + QS ቅድም ስጠቅሳቸው ከቨሬጅ አለ። ከቨሬጆች አሁን ይችንን ብቻ ናት አሰልቺ ይሆናል እንጂ ከቨሬጅ ፐር ቴክኖሎጂ እያንዳንዷን የ2G ከቨሬጅ፣ የ3G ከቨሬጅ፣ የ4G ከቨሬጅ፣ የ5 ከቨሬጅ ፐር ቴክኖሎጂ በስንት ኪሎ ሜትር ላይ በስንት ሜትር ላይ ከቨር ላደርግ እችላለሁ። አንድ ታርጌት ኤሪያን ከቨር ለማድረግ ምን ያህል ሳይት ያስፈልገኛል የሚለውን ነገር በትክክል የምትናገርልኝ ማለት ነው። ካፓሲቲም ፐር ቴክኖሎጂ የWCDM ካፓሲቲ ስንት ነው? የHSDP ካፓሲቲ ስንት ነው? የLTE ካፓሲቲ ስንት ነው? የኒው ሬዲዮ ወይም የ5G ካፓሲቲ እንዴት ነው ምናምን የሚለው ነገርም በኤክሰል ላይ ካልኩሌት እያደረገ ያሳያል። ክሊክ አድርጌ ባሳያችሁ ቦሪንግም ነው፣ ጊዜም ኮንሱም ስለሚያደርግ እዛ ውስጥ አልገባም ማለት ነው። ስለዚህ ይህችን እያንዳንዷን ነገሮች አውኩና ፕላን አደርጋለሁ። አሁን ፕላን የሚለው እንትን የፕላኒንግ ፕሮሴስ እንደዚሁ ያሳያል። ዲፕሎይም እንደዚሁ ራሱን ያሳየኛል። ቴስት ኤንድ አክሰፕትም ራሱ ያሳየናል። እስቲ ለምሳሌ ቴስት ዝም ብዬ እስቲ ቴስት ላይ አሁን ይችን ቴስት ባይ ይችን ቴስት ለማድረግ ፕሮሰሱ ምን ይመስላል የሚለውን ነገር ለማየት ይሄውላችሁ C3 ይላል። ሳይክል ነምበር 3 ሳይክል ነምበሯን ቀደም ብዬ እንደጠቀስኳችሁ ፕላኒንግ ነው። ሳይክል ነምበር 2 ዲፕሎይመንት ነው። ሳይክል ነምበር 3 ቴስት ኤንድ አክሴፕታንስ ነው። ሜይን ቴስት ኤንድ አክሴፕታንስ ፕሮሰስ ቱ ቬሪፋይ 3C + QS ሰርቪስስ ሪኳየርመንት ቱ አቺቭ የሚለው ነው። ስንት አይነት ቴስት ሌቨሎች አሉት? ሌቨል 1፣ ሌቨል 2፣ ሌቨል 3፣ ሌቨል 4፣ ሌቨል 5 አለኝ። ሌቨል 5 ሌቨል 1 ከመግባቴ በፊት ግን ፕሪሪኩዌስት አለኝ። ፕሪሪኩዌስት ምንድን ነው? ሳይት ኢንቬንተሪ መጀመሪያ መቼም እቃ አላመርትም፣ እቃ ገዛለሁ በሃርድዌር መልክ። ሃርድዌርን የምጠቀምበት ላይሰንስ እና ሶፍትዌር፣ ይሄ ሃርድዌርን የምጠቀምበት ላይሰንስ፣ ዋናው ሶፍትዌር በእቃው ላይ ተጭኗል ወይ የሚባሉትን ጉዳዮች በኦኤምሲ አማካኝነት ቬሪፋይ አደርጋለሁ። ይህን ካረኩ ዘንዳ ወደ አክቹዋል ቴስት ሌቨል 1 ቴስት ገባለሁ። የመጀመሪያው ሌቨል 1 ቴስት ኢንስታሌሽን አክሴፕታንስ ይባላል። ዝርጋታው ጥርት ባለ መልክ እና በምታምር መልክ ይዘረጋል፣ ሌቭል ይደረጋል። በተለይ ከየት ተነስቶ የት እንደሚሄድ ፍሮም ቱ የምትባል ነገር ሌቭል ትደረጋለች። ይህን አክሴፕት ከተደረገ በኋላ ሌቨል 1 አክሴፕት ይደረጋል። ቀጥሎ ወደ ሲንግል ሳይት አክሴፕታንስ ኖርማል RF ኦፕሬሽንን ቼክ እናደርጋለን፣ ወይም ኖርማል RF ፈንክሽናሊቲውን ቴስት እናደርጋለን ማለት ነው። ይቺ አንድ ሳይት በትክክል በተቀመጠላት መስፈርት መሰረት ፈንክሽን ታደርጋለች ወይ የሚለው ሲንግል ሳይት አክሴፕታንስ ነው። ይህንንም አክሴፕታንሱ ቬሪፋይ ይደረጋል ማለት ነው። ሶስተኛው አክሴፕታንስ ሌቨል ደግሞ ክላስተር ኦፍ ሳይት አክሴፕታንስ። እነዚህ ሳይቶች ሰብሰብ ይሉና 20ዎቹ ወይም 15ዎቹ አኮርዲንግ ዘ ሲቹዌሽን አሁንም ቴስት ይደረጋል። ክላስተር ኦፍ ሳይትስ ነው፣ አክሴፕት ይደረጋል። እንግዲህ የተለያዩ ፕሮሲጀሮች አሉ። ከዚህ በኋላ ፒኤስ የመስጠት ነገር አለ ምናምን። ግን ዞሮ ዞሮ እነዚህን ደግሞ ክላስተር ኦፍ ሳይትስ ሆል ኔትወርክ አክሴፕታንስ ይባላል። የዚህ አይነት የመሳሰሉ 7፣ 8፣ 9 ቢኖሩ እነዚህ አንድ ጋር ሆነው በተለይ በኤጃቸው ላይ የሚገጠም አንዳንድ ብዙ ችግሮች ስላሉ እሱ ቴስት ይደረጋል።
ይህንም አክሴስ እናደርጋለን። በመጨረሻ አት ሌቨል 5 ካፓሲቲ ዳይናሚክ የሆነ ስታቲክ የሆነ አክቹዋል ካፓሲቲ ሎድድ የሆነ ካፓሲቲ ይለካል። አሁን ያየነው ምንድን ነው? ለመሆኑ በመጀመሪያ ሞባይል ኮሚኒኬሽን ምንድን ነው የሚለውን ነገር አየን። ሁለተኛ ሞባይል ኮሚኒኬሽን ለማወቅ የሴልፎን ቴክኖሎጂ ማወቅን አየን። ቀጥለን ደግሞ ዶኩሜንቱን በተለያየ አማራጭ በወርድ ፎርማት፣ በፒፒቲ አኒሜሽን ፎርማት፣ በአፕሊኬሽን ወይም በኤችቲኤምኤል አየን። ይህን ቀደም ብዬ እንደገለጽኩላችሁ ይህን ዶኩሜንት ለተወሰኑ ጊዜያቶች ምናልባትም ለ4 ዓመት አካባቢ ነው፣ ለ2 ዓመት ተከታታይ ዓመታት በየ3 ቀን ኢንተርቫል ፕሬዘንት አድርጋለሁ። ይሄ ከተደረገ በኋላ ምንድን ነው ወደፊት ሊሆን የሚችለው የሚለውን ነገር ብናይ፣ ያው እንግዲህ 2 ዓመት ፕሬዘንት ከተደረገ በኋላ ያው ድካም አይቀርም፣ ድካም ይመጣል። እኔ የመጀመሪያ ቮለንቲር ብሆን ከ2 ዓመት በኋላ ለሁለተኛው ቮለንቲር ለሚመረጠው ፑሽ አደርጋለሁ። እሱ ፑል ያደርጋል፣ አፕግሬድ ወይም ዴቨሎፕ ያደርገዋል። እሱ ደግሞ ይጠቅማል የሚባለውን ነገር ፕሬዘንት ያደርጋል። ያው አይቀርም ድካም፣ እሱም ሊደክም ይችላል። እሱ ደግሞ ልክ እንደኔ ሁሉ ለሶስተኛው ቮለንቲር ፑሽ ያደርጋል። ያ ቮለንቲርም ፑል ያደርግና ዴቨሎፕ አድርጎ እሱም እንደዚሁ የመሰለውን ይጠቅማል የሚለው ነገር ፕሬዘንት ያደርጋል። እንደዚህ እያደረገ ለወደፊት ለጀነሬሽን እየተላለፈ ይሄ ዶኩሜንት ሳይሞት ወይም ተርሚኔት ሲያደርግ ይተላለፋል ማለት ነው። እንግዲህ ቀጥሎ አንድ የቀረ ነገር ቢኖር ይህ ዶኩሜንት ጉግል በሚሰጠው ፍሪ ስፔስ ላይ አፕሎድ ይደረግና ሁሉም ሰዎች አክሰስ እንዲያደርጉት ይደረጋል። ዶኩሜንቱ ወደፊት በቅብብሎሽ ለጄኔሬሽን ዴቨሎፕ የሆነ ይተላለፋል። እንግዲህ ይህን ካልኩ ዘንዳ እስቲ የሚቀጥለውን ነምበር 1 ፕሬዘንቴሽን 1 ኦፍ 423 የምትለዋን ፕሬዘንቴሽን እስቲ አብረን እንምረጥ። ያው የምንመርጠው ከእንትኑ ላይ ነው፣ ከፒፒቲው ላይ ነው የተዘጋጀው። ፒፒቲ መካከል ላይ አብረን እንመርጣለን። ይህን ፒፒቲ ብንመርጥ በጣም ጃንክ ነው፣ አሰልቺ ነው። በአንድ ቀንም አያልቅም፣ 4-5 ቀን ይፈጃል። ስለዚህ 4-5 ቀን ሙሉ እዚህ ላይ መቆየት ማለት ኦዲየንሱን ያሰለችና የሚካተልም ሰውም አናገኝም። ስለዚህ ይሄን አንመርጥም። ይሄም እንደዚሁ አሰልች ነው። ይሄ የተለያዩ ዘርፎች ስላሉት ይሄንንም አንመርጥም። ይቺ ሂስትሪ ኦፍ ሶሳይቲ ኤንድ ኮሚኒኬሽን ፍሮም 13.8 ቢሊየን ቱ 2030 ኤዲ የምትለው በጣም ትንሽ ናት፣ ኮምፕሊት ናት። በጣም ከጥንት ጀምሮ ወደፊት 5 ዓመት የምታይ ስለሆነች ቀለል ስለምትል ትሬንዱም ስለሆነ ይቺ ብትሆን ይሻላል የሚል ዶኩመንት ስላለ ይችን በሚቀጥለው ጊዜ ይችን አቀርብላችኋለሁ። ስለዚህ
የሚቀጥለው ፕሬዘንቴሽናችን የሚሆነው ሂስትሪ ኦፍ ሶሳይቲ ኤንድ ኮሚኒኬሽን ፍሮም 13.8 ቢሊየን ቢፎር ክራይስት ቱ 2030 ኤዲ የሚለው ይሆናል። የፕሬዘንቴሽኑ ርዕስ ዋን ኦፍ 423 ይሆናል ማለት ነው። ይህን ካልኩ ዘንዳ በመጨረሻ 2 ልመናዎች አቀርባለሁ። ያው እንዳያችሁት ሀሳቡ ይኖረኝ ፍላጎቱ ይኖረኝ እንጂ ጥሩ ተናጋሪ አይደለሁም። ስለዚህ ዶኩሜንቱ ጠቃሚ መሆኑን አውቃችሁ ዶኩሜንቱ በጣም ዋጋ ተከፍሎበት የተዘጋጀ ነው። ምናልባትም 1460 ቀን የፈጀ ነው። በገንዘብም ከኔ አቅም አኳያ ስለካው ከ10,000 ብር በላይ አውጥቼበታለሁ። ዶኩሜንቱ ፍጹም ፕራክቲካል ነው። ዝም ብሎ ከዚህም ከዛም የተለቃቀመ አይደለም። አክቹዋል ስራ ላይ የሚውል ነው። ከፔን ደረጃ ተነስቶ የተዘጋጀና እኔ ሰፈር እንዳደረኩት ሌሎች ሰፈር እንዳያደርጉ የተዘጋጀ ነው። ስለዚህ ይህን ጠቃሚነቱን አውቃችሁ ትንሽ የመናገር ጉድለትን እያረማችሁ እያስተካከላችሁ ወደፊት ፕሬዘንት የማደርገውን ነገር እንድትከታተሉ በማክበር ጠይቃለሁ። ሁለተኛው ልመናዬ ኮምፕሊት የሆነ ዶኩሜንት በጉግል ስፔስ ላይ በፍሪ ጉግል ስፔስ ላይ አፕሎድ ይደረጋል። ይህን ዶኩሜንት ሁሉም ጓደኞቻችሁ አክሰስ እንዲያደርጉት የማደርገውን ፕሬዘንቴሽን ከሞላ ጎደል እንድትከታተሉት ለጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ። ሌላ ደግሞ ኮፒ ሊንክ የሚባል ነገር አላውቅም እና ይሄን አድርጉልኝ። ስለተከታተላችሁኝ አመሰግናለሁ። ታንክ ዩ ቬሪ ማች